ሰዎች በምድር ላይ አንድ ቋንቋ ነበራቸው፣ አንድ ዓላማም ነበራቸው። ነገር ግን እግዚአብሔር ለምን ይህን አንድነት አፈራረሰ? አንድነት መጥፎ ነው ወይስ እነዚህ ሰዎች ያላቸው አንድነት ችግር ነበረበት? ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንደምን ከረማችሁ? በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ያለውን ክፍል ስንመለከት ከጥፋት ውሃ በኋላ የሰው ልጆች የነበራቸውን የመጀመሪያ ታሪካዊ ሁኔታ፣ አንድ ቋንቋ እንደነበራቸውና በአንድነት ተባብረው ያከናወኑትን ተግባራት እንዲሁም የተከተለውን የእግዚአብሔርን ፍርድ ይገልጻል። ምዕራፍ 11 በታሪክ ቅደም ተከተል የምዕራፍ 10 ህዝቦች እንዴት እንደተበተኑና የቋንቋና የባህል ልዩነት እንዴት እንደተፈጠረ ያስረዳል። በዚያን ጊዜ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ተብሎ ተገልጿል። ሰዎችም ወደ ምስራቅ በመጓዝ በሰናኦር ሜዳ ተቀመጡ። በዚያም አንድ ትልቅ ከተማና ሰማይ ጠቀስ ግንብ ለመገንባት ወሰኑ። የግንቡ ዋና ዓላማ ግን ቴክኖሎጂያዊ ድንቅ ሥራ መስራት ብቻ አልነበረም። መጽሐፉ የሚገልጠው ከድርጊታቸው ጀርባ እነርሱ የነበራቸውን ውስጣዊ ሐሳብና ምኞት ወይም ሞቲቭ ነው። እርሱም ስማችንን እናስጠራ የሚለው ነበር። ይህ ማለት ዓላማው ራሳቸውን ከፍ ከፍ ማድረግ፣ ዝናና ክብር ለራሳቸው ማግኘት እና የሰው ስም ከእግዚአብሔር በላይ እንዲከበር ማድረግ ነበር። በተጨማሪም ሰዎቹ በምድር ሁሉ እንዳንበተን ብለው አሰቡ። ይህ ግን ከዚያ በፊት እግዚአብሔር ለሰው ብዙ ተባዙ ምድርን ሙሉ በማለት የሰጠውን ትእዛዝ በቀጥታ የሚቃወም ተግባር ነበር። ስለዚህ ይህ አንድነት የእግዚአብሔርን ፈቃድ ለመፈጸም የታሰበ ሳይሆን በትዕቢትና በአመፅ የተመሰረተ አንድነት ነበር። ስለዚህ እግዚአብሔር ሰዎችን እቅድና ስራ አየ። ቋንቋቸውንም በመደበላለቅ እንዳይግባቡ አደረገ። ይህም ከተማውንና ግንቡን መገንባት እንዲያቆሙ አድርጎ ሰዎችን በምድር ሁሉ እንዲበተኑ አደረጋቸው። ከዚህ በኋላ ያ ቦታ ባቢሎን ተብሎ ተጠራ። ምክንያቱም በዚያ እግዚአብሔር የምድርን ቋንቋ ሁሉ ደባለቀና ሰዎችን በምድር ሁሉ በተናቸው። ይህ ታሪክ የሚያስተምረን አስፈላጊ እውነት አለ። አንድነት በራሱ መጥፎ አይደለም። ነገር ግን ከእግዚአብሔር ፈቃድ ውጭ ያለ አንድነት አደገኛ ሊሆን ይችላል። ሰዎች ኃይላቸውን አንድ ሲያደርጉ ትልቅ ነገር ማድረግ ይችላሉ። ነገር ግን ከእግዚአብሔር ፈቃድ ጋር ካልተጣጣመ ወደ ትዕቢትና ወደ አመፃ ይመራል። እግዚአብሔር በራሳቸው የሚታመኑትን ያዋርዳል፣ ትዕቢተኞችንም ይቃወማል። እውነተኛ አንድነትና ስኬት ግን ከእግዚአብሔር ፈቃድና ከትህትና የሚመነጭ ነው። ሰው በምድር ላይ ሲኖር ሊፈልገው የሚገባው የራሱ ክብር አይደለም፣ የእግዚአብሔር ስም እንዲከበር ነው። ነገር ግን በዘመናችን ብዙ ሰዎች የሚፈልጉት የጌታን ክብር አይደለም፣ የራሳቸው ስም እንዲታወቅና ዝናቸው በዓለም ሁሉ እንዲበራ ነው። ይህን ምኞታቸውን በአደባባይ ባይነግሩንም ከድርጊታቸው በግልጽ እንረዳዋለን። ይህን ስጋዊ ምኞታቸውን ለማርካት ብዙ ይደክማሉ። የማይቧጥጡት ሰማይ፣ የማይገቡበት ጉድጓድ እንዲሁም የማይሰዉት ነገር የለም። በሕይወታችን የእግዚአብሔር ፈቃድ ካልተፈጸመና ጌታ ካልከበረ ከንቱ ድካም ነው። በባቢሎን ግንብ ታሪክ ውስጥ የተጠቀሱት ህዝቦች አንድ ቋንቋና አንድ ዓላማ ነበራቸው። ጥሩ ነው። ነገር ግን ያላቸው አንድነት የእግዚአብሔርን ፈቃድ ለመፈጸም አልነበረም። በራሳቸው ዝናና በራሳቸው ክብር ላይ የተመሰረተ ነበር። የራሳቸውን ምኞት ተከትለው የሰከሩ ናቸው። ክብርን ለእግዚአብሔር ከመስጠት ይልቅ ክብርና ዝናን ለራሳቸው ለመፈለግ የሚመኙ ናቸው። ስማችንን እናስጠራ የሚለው ንግግር ሰዎች የራሳቸውን ክብርና ዝና ለመፈለግ ያላቸውን ፍላጎት ያሳያል። ይህም የሰው ትዕቢት እንዴት እንደሚመጣ ግልጽ ያደርጋል። ሰው በትዕቢት ራሱን ለማክበር ሲፈልግ እግዚአብሔርን ይረሳል። ከዚህ የተነሳ ምኞታቸው ከእግዚአብሔር አራቃቸው። እግዚአብሔርም በሕይወታቸው ጣልቃ ገብቶ ቋንቋቸውን በመደበላለቅ በምድር ሁሉ በተናቸው። የጋራ ቋንቋ ካልኖረ አብሮ መኖርም ሆነ አብሮ መስራት አይቻልም። መግባባት በሌለበት ቦታ እውነተኛ አንድነት አይኖርም። ስለዚህ እግዚአብሔር ቋንቋቸውን በመደበላለቅ አንድነታቸውን አፈረሰ። ይህም አንድነት በሰው ፍላጎት ሳይሆን በእግዚአብሔር ፈቃድ ላይ ሲመሰረት ብቻ እንደሚዘልቅ ያስታውሳል። አንድነት የእግዚአብሔርን ፈቃድ ማዕከል ሲያደርግ የእግዚአብሔርን ዓላማ ይከተላል፣ ፈቃዱንም ይፈጽማል። ሰዎች ከእግዚአብሔር ፈቃድ ጋር ሲስማሙ በክርስቶስ ውስጥ ያለው እውነተኛ አንድነት ይገኛል። እግዚአብሔርን በሙላት ይከብራል። እግዚአብሔር ሉዓላዊ አምላክ ስለሆነ ሰው ምንም ሊቃወመው ቢሞክር ፈቃዱ እንደገና ይፈጸማል። ሰው የሚችለውን ሁሉ ያደርጋል፣ ነገር ግን በመጨረሻ የሚፈጸመው የእግዚአብሔር ፈቃድ ነው። በመጽሐፍ ቅዱስ መዝገበ ቃላት መሰረት ባቤል የሚለው ቃል ከከለዳውያን ቋንቋ የመጣ ሲሆን የእግዚአብሔር በር፣ ጌት ኦፍ ጋድ ወይም ወደ አማልክት የሚያደርስ መንገድ የሚል ትርጉም አለው። በዘፍጥረት ምዕራፍ 28 ላይ ያዕቆብ በሕልሙ ያየው መሰላል የሰማይ ደጅ ተብሏል። ነገር ግን መጽሐፍ ቅዱስ ይህን ቃል በዕብራይስጡ
ባላል ከሚለው ቃል ጋር ያገናኘዋል። ትርጉሙም መደባለቅ ወይም ኮንፊውዥን ማለት ነው። ስለዚህ ሰዎች ወደ እግዚአብሔር ለመድረስ በራሳቸው ጥረት ቢሞክሩም በመጨረሻ የተገኘው ውጤት ግን ድብልቅልቅና መበታተን ሆነ። ስለዚህ በራሳችን አስተሳሰብና ችሎታ ከመደገፍ ርቀን ችሎታዎቻችንና ያለንን አቅም ሁሉ እግዚአብሔርን ለማክበር ማዋል አለብን። የሰው የልቡ ትዕቢት የእግዚአብሔርን እቅድ እንዳይረዳ ሊያሳውረው ይችላል። ይህም በውጤቱ ግራ መጋባትና መፈራረስን ያስከትላል። ስለዚህ ከስጋ ምኞት፣ ትዕቢትና መጻ ተላቀን በክርስቶስ ያለውን ቅዱስ አንድነትና ዓላማ እንፈልግ። ይህ አንድነት የተደበላለቀውን ቋንቋና የተበታተነውን ሕዝብ አንድ አድርጓል። የማይግባቡት ሕዝቦች ተግባብተዋል፣ የማይታረቁትም በእርሱ ታርቀዋል። ሁሉም በአንድ ልብ ለአንድ ዓላማ እንዲሆኑ አደረገ። በሐዋርያት ሥራ ምዕራፍ 2 በጴንጤቆስጤ ቀን ከመንፈስ ቅዱስ መውረድ የተነሳ የባቤል አለመግባባት ተወግዶ እውነተኛ አንድነት ተገነባ። መጽሐፍ ቅዱስ እንደሚል የክርስቶስ ደም ከቋንቋ፣ ከነገድ፣ ከሕዝብና ከአገር ሁሉ ዋጅቶ ለአባቱ መንግሥትና ካህናት አድርጓቸዋል። ከቁጥር 10 እስከ 32 ስለ ሴም ትውልድ ስለተመረጡት ዘሮች አጭር ገለጣ ያደርጋል። ከባቤል የሕዝቦች መበተን በኋላ ጸሐፊው የካምና የያፌት ትውልዶችን ከመተረክ ይልቅ በሴም ትውልድ ላይ ያነጣጥራል። ምክንያቱም የሴም ዘር የእግዚአብሔር የመዋጀት ዕቅድ የሚፈጸምበት ነው። ይህ መስፈር በመጨረሻ ወደ አብርሃም ያደርሰናል። አብርሃም በምዕራፍ 12 በሚገለጠው ተስፋ መሠረት የአሕዛብ አባት ሆኗል። እርሱን አይሁዶች፣ ክርስቲያኖችና አረቦች ሁሉ አባታችን በማለት ያከብሩታል። በሴም ትውልድ ከተስፋው ዘር ወይም ልጅ የሚቀጥለው መስመር ከክርስቶስ ጋር ይገናኛል። እውነተኛ አባትነትም በዚህ መስመር ይታወቃል። የሴም ትውልድ የእግዚአብሔር ዕቅድ በትውልዶች እንደሚገለጥ ያስረዳል። ይህ ትውልድ ወደ አብርሃምና ዘሩ የሚያደርሰን ሲሆን አብርሃም በእግዚአብሔር እንደተመረጠ በማስተዋወቅ በሚቀጥሉት ምዕራፎች የእስራኤል አባት ሆኖ እናገኘዋለን። እግዚአብሔር ከአብርሃም በኋላም ልጆቹን መረጠ። ከእነርሱ ጋር ለመስራትም ቃል ኪዳን አደረገ። የእግዚአብሔር ዕቅድ በአንድ ትውልድ ብቻ አይፈጸምም። ምክንያቱም ዕቅዱ የሚገለጠው በየዘመናቱ ነው። እኛ የአብርሃም ልጆችና የእግዚአብሔር ረጅም ጊዜ ዕቅድ አካል ነን። ዛሬ ያለን እምነት በቀጣዮች ትውልዶች ላይ በጎ ተጽዕኖ ያሳድራል። ሴም የኤቦር ልጆች አባት ነው። ኤቦር የስሙ ትርጉም የሚሻገር ወይም ከወንዝ ማዶ የመጣ እንደማለት ነው። ዕብራዊ ሄብሩ የሚለው ቃልም ኤቦር ከሚለው ስም የመጣ ሲሆን ስሞቹ ተመሳሳይ ትርጓሜ አላቸው። እነዚህ ስሞች ለአብርሃም ስደትና ለዘሮቹ የእምነት ጉዞ ተምሳሌት ናቸው። ኤቦሪ እነዚያ የተሻገሩ ወይም ያለፉና የአሕዛብን ምድር ወረሱ የእስራኤላውያን አባት ነው። ስሙ በትንቢታዊ መልኩ የተነገረ ሲሆን ከብዙ ዘመን በኋላ አብርሃም በእግዚአብሔር ጥሪ ከኡር ተነስቶ ወደ ከነዓን ገብቷል። ልጆቹ እስራኤላውያን በእግዚአብሔር እርዳታ የኤርትራ ባህርን ተሻግረው ነፃነታቸውን አውጀዋል። በተአምራት ዮርዳኖስን ተሻግረው ምድሪቱን ወርሰዋል። ቃሉ አካላዊ ጉዞን ብቻ የሚያመለክት ሳይሆን በእግዚአብሔር ዕቅድ የሚደረግ መንፈሳዊ ለውጥና አዲስ ጅማሮን ያሳያል። መሻገር አሮጌውን ሽሮ አዲስ ማንነትን መቀበል ነው። በዚህ መሰረት አካላዊና መንፈሳዊ ፍልሰት በመጽሐፍ ቅዱስ ትልቅ ርዕሰ ጉዳይ እንደሆነ እንረዳለን። የኤቦር ልጅ ፋሌቅ የስሙ ትርጉም መከፈል ዲቪዥን ማለት ሲሆን በእርሱ ዘመን ሰዎች እንደተከፋፈሉና የምድር ሕዝቦችም እንደተበተኑ ይገልጻል። የአባታችን የአብርሃም ጉዞ የጀመረው ከኡር ከተማ ሲሆን ከተማዋ በሜሶፖታሚያ በደቡባ ኢራቅ በኤፍራጥስ ወንዝ ዳርቻ እንደምትገኝ ይገመታል። ሊዮናርድ ውሊ የተባሉት ብሪታንያዊ የጥንት ታሪክና የከርሰ ምድር ተመራማሪ ባደረጉት ቁፋሮ የኡር ከተማ በጥንቷ ሜሶፖታሚያ በደቡባዊ ኢራቅ ተገኝታለች። በዚህ ጥናቱም ይበልጥ እውቅናን ያገኘ ሲሆን ከኡር የተገኙ ፍርስራሾችና ቅርጻ ቅርጾች እንደሚያስረዱት ከአብርሃም ዘመን አስቀድሞ የአሕዛብ ስልጣኔና ባህል እንደነበር ያመለክታሉ። ይህም አብርሃም መለኮታዊ ጥሪን ተቀብሎ ከኡር ተነስቶ ወደ አዲስ ሀገር ሲጓዝ ከሰለጠነ ምድር ወደ ገጠራማ ሀገር እንደተጓዘ ያመለክታል። ንጉሥ ኡርናሙ አብርሃም በነበረበት ዘመን ከ2112 እስከ 2095 ዓመተ ዓለም አካባቢ የነበረ ሲሆን ኃያል ግዛትን የመሰረተና ሕዝቡን ለማስተዳደር ባወጣው ሕግ ታዋቂ ነበር። በኋላም በሜሶፖታሚያና እንደ ሐሙራቢ ባሉ ታላላቅ የባቢሎን ነገስታቶች ላይ
ትልቅ ተጽዕኖ አሳድሮ ነበር። ከቁጥር 27 እስከ 32 ስንመለከት ታራ አብርሃምን፣ ናኮርንና ሃራንን እንደወለደ ይገልጻል። እነዚህ ስሞች ልክ እንደ ሴም፣ ካምና ያፌት ምናልባትም እንደ ዕድሜያቸው የተቀመጡ ላይሆኑ ይችላሉ። ሃራንም ሎጥን ከወለደ በኋላ በዚያው በተወለደበት በከላዳውያን ኡር ከተማ እንደሞተ እናነባለን። የአብርሃም ሚስት ሳራ መካን እንደሆነች የሚናገረው ሐረግ የእግዚአብሔር ሕዝብ በእግዚአብሔር ተአምራዊ ዕቅድ እንደተመረጡ በአጽንዖት ይገልጣል። የእግዚአብሔር ሕዝብ በመለኮት ዕቅድ የተመረጡ እና ከእግዚአብሔር ጥሪ ጋር የተገናኘ ነው። ሳራ መካን በመሆኗ ከአብርሃም የተአምራት ዘር የሚወለድ ስለሆነ ይህ ሕዝብ የእግዚአብሔር ሕዝብ ተብሎ ይጠራል። አብርሃምና ሳራ እግዚአብሔር ተስፋውን እንዲቀበል ከተመረጠው ከሴም ዘር የተወለዱ ሲሆኑ ሕዝቡም ከመካኒቱ ሴት በተአምራት የተገኘ ነው። ስለዚህ እንዲሁ ከድኅረ ባቤል ሕዝቦች የተገኙ አይደሉም። በምድር ላይ ብዙ ሕዝብ ቢኖርም እግዚአብሔር አብርሃምን ለይቶ መረጠ። አዳምና ኖህ በኃጢአት ለወደቀው የሰው ዘር አባት እንደነበሩ ሁሉ አብርሃም ደግሞ የአዲሱ የሰው ዘር አባት ሆነ። ታራም ቤተሰቡን ይዞ ከኡር ወደ ከነዓን እንደተጓዘ በካራንም እንደተቀመጠ ይናገራል። ወንጌላዊ ሉቃስ በሐዋርያት ሥራ ምዕራፍ 7 እንደጻፈው ይህ ጉዞ በታራ ተነሳሽነት የተደረገ ሳይሆን በእግዚአብሔር ትእዛዝ የተፈጸመ ነበር። በኢያሱ መጽሐፍ ምዕራፍ 24 ቁጥር 2 መሠረት ታራ በወንዝ ማዶ በኡርና በከነዓን ጣዖት አምላኪ ነበር። በእነዚህ ከተሞች ለመኖር የመረጠው ጣዖት ይመለክባቸው ስለነበር እንደሆነ ይናገራሉ። ታራ በካራን ከሞተ በኋላ ለአብርሃም እንደገና ጥሪ ስለመጣለት ከካራን ተነስቶ ወደ ከነዓን ጉዞ ጀመረ። አሁንም ግን አብርሃም እግዚአብሔርን በሙላት ከመታዘዝ ይልቅ ሎጥን አስከትሎ መጣ። ይህን ሐሳብ በምዕራፍ 12 በስፋት የምንመለከተው ይሆናል። ዘፍጥረት ምዕራፍ 11 በባቢሎን ግንብ ታሪክ ይጀምራል። ሰዎች አንድ ቋንቋ የነበራቸው ሲሆን ራሳቸውን ለማክበርና እግዚአብሔርን ለመቃወም ከፍ ያለ ግንብ ለመስራት እንደተነሱ ይገልጣል። እግዚአብሔር ግን ቋንቋቸውን በመደባለቅ ወደ ተለያዩ ሀገሮች በተናቸው። ከዚያ በኋላ የሴም ዘርን ተከትሎ እስከ አብርሃም ድረስ የሚደርስ የዘር መዝገብ ተገልጧል። ይህ ለአብርሃም ጥሪ የሚያዘጋጅ የመዋጀት ታሪክ መነሻ ነው። የባቤል ግንብ ታሪክ የሰውን ትዕቢትና ለራስ የሚሰጠውን ክብር ያሳያል። እግዚአብሔር ግን የሰውን ዕቅድ እንዳበላሸ ይገልጣል። በዚህም ቋንቋና ባህል የተለያዩ የአስተዳደር መንገዶች በምድር ላይ ተፈጥረዋል። ይህ ታሪክ ወደ አዲስ ኪዳን ይጠቁማል። በሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 12 በጴንጤቆስጤ ቀን መንፈስ ቅዱስ በወረደ ጊዜ ልዩ ልዩ ቋንቋዎች ተነገሩ። አሁን የባቤል መከፋፈል ተቀይሮ በክርስቶስ ውስጥ እውነተኛ የእግዚአብሔርን ዓላማ የሚፈጽም አንድነት በሰዎች መካከል እንደገና ሲገነባ ያሳያል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን